አሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም ሰላም ውዴ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ ደህና ነኝ። ዛሬም በአዲስ ቪዲዮ ብቅ ብዬላችኋለሁ። ቤቱን ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዲሁም ሰብስክራይብ ስታደርጉ ቢያንስ እስከ 3 ደቂቃ ወይም 2 ደቂቃ ድረስ ቪዲዮውን እያያችሁ ሰብስክራይብ አድርጉልኝ ማለት ነው። ምክንያቱም ቪዲዮውን ሳታው ሰብስክራይብ ካደረጋችሁ ዩቲዩብ ያነሳብኛል ማለት ነው። እና ዛሬ በነሸቃሊት ዙሪያ ነው የመጣሁላችሁ። ሸቃሊት ምን ትላለች? ያሰሬ ልጅ ለትዳር ጠየቀኝ ትላለች፣ እንዲሁም ታለቅሳለች። የሆነ የተጠራጠረችው ነገር ስላለ ታለቅሳለች። እና አብዛኞቻችሁ ምናልባት ያሰሪዎቻችሁ ልጆች ሲጠይቋችሁ አይ እንዴት ፈልጎን ነው ወይስ ወዶን ነው ወይስ ለምን ፈልጎን ነው የምትሉት ነገር ስላለ ስለዛ ነው ማለት ነው። አብራችሁ ይቆዩ። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ማለት ነው። እና ሸቃሊት ከኢትዮጵያ ወደ ሳኡዲ ታመራለች። ሳኡዲም ደግሞ እስከ 7 ወር ድረስ በስራ ትቆያለች ማለት ነው። 7 ወር ድረስ ግን ስትቆይ ብዙ ቤት ውስጥ አይመቿትም ሰዎቹ፣ ለመውጣትም ትፈራለች። ከዛሬ ከነገ ይስተካከላሉ እያለች እስከ 7 ወር ትቆያለች ማለት ነው። ነገር ግን አንዱ ልጅ ከነሱ መሀል ወጣት የነበረው ልጅ መልካም ነበረና ሁልጊዜ የምትፈልገውን ነገር ከቤተሰቦቹ እየተደበቀ ያመጣላታል ማለት ነው። ምግብ ሊሆን ይችላል፣ ሁሉን ነገር ካርድ ሊሆን ይችላል። የፈለገችውን ነገር እየተደበቀ ያመጣላታል ማለት ነው። ከዛም ያው አዝኖላት መስሏታል ጊዜም ሲያቀርብላት። ነገር ግን ያ የሚያደርገው ነገር ከጊዜ በኋላ ተቀይሮ ወደ ፍቅር ይገባል ማለት ነው። ከዛም ለፍቅር ጥያቄ ያቀርብላታል። እዛም ቤቱ ስላልተመቻት እውነቱን ነው ውሸቱን ነው እያለች እየተጠራጠረች እሺ ትለዋለች ማለት ነው። ጥያቄውን ትቀበለዋለች። ከዛ በኋላ ቤት ተከራይቶ አውጥቶ እንደሚያስቀምጣት ይነግራታል። አሁንም እየተጠራጠረች እሺ ትለዋለች ማለት ነው። ግን በዚህ አጋጣሚ ልንገራችሁ፣ እኛም ሰው ነን፣ እነሱም ሰው ናቸው። ጥንቃቄ ማድረግ ያለባችሁ የእነሱ ባል እንዳይሆኑ እንጂ ልጆች ወይም ቤተሰቦች ከሆኑ ይሄን ያህል ችግር አያመጣም ማለት ነው። እና ከዛ ምን ሆነ መሰላችሁ? ተከራይቶ ያዋጣታል። ደህና ኑሮ ትኖራለች። ደህና ኑሮ እየኖረች እያለ እሷ ከወጣች በኋላ ከትንሽ ወራት በኋላ ሌላ ሰራተኛ፣ ኢትዮጵያዊ ሰራተኛ ቤት ውስጥ ታመጣለች ማለት ነው። እናቱ የለመደ አይተውም። ያቺኛይቱንም ደግሞ ሄዱ ይላከፋል ማለት ነው። ከዛ በኋላ ያቺ ከመጣይ በኋላ ተወት አደረገኝ ትላለች። እናም በአጋጣሚ እሱ ሸዋር በገባበት ሰዓት ስልኩ ክፍት ነበር እና ፎቶ ላከችለት። እሷ ፎቶ አንስታ የራሷን በቃ ቆንጆ የሆነ ምናምን ስትልክለት ስልኩ ላይ ሲገባ እየሁኝ ትላለች ማለት ነው። ግን ቤት ተከራይቶ እያኖራት ነው። ሁሉን ነገር አሟልቶላታል። አልፈልግሽም አላላትም። በቃ አገባሻለሁ ነው ያላት። ነገር ግን እሷ የሆነ ጥርጣሬ ያለባት ምንድን ነው? ለምንድን ነው እዚህ ያስቀመጠኝ? በቃ ፈርታለች ማለት ነው። አንደኛ እንደዚህ ከመፍራታችሁ በፊት መጠንቀቅ። በቃ የምትጠራጠሩት የሚያስፈራችሁ ነገር ካለ በጥንቃቄ ስራው ካልተመቻችሁ ቤት ውስጥ ቢሮ ሄዳችሁ መቀየር ነው። እንደዚህም አምናችሁበት ከገባችሁ በኋላ ደግሞ ስነ ስርዓት ይዛችሁ አክብሯችሁ እንዲኖርና ሚስት አድርጓችሁ እንዲኖር ተነጋግራችሁ፣ እንግዲህ ቋንቋ ከቻላችሁ ተነጋግራችሁ ነገሮችን ማስተካከል አለባችሁ። አለበለዚያ ግን ራሳችሁን አዋርዳችሁ ዝቅ ብላችሁ ወይኔ ወዶኝ ነው ወይ ምንድን ነው ነጭ ስለሆነ ነው ወይስ ምንድን ነው? ሀበሻ ይግደለኝ ወላሂ እንዴ! እኔ ደስ አይለኝም በነገራችን ላይ። ከሆነ ግን ይሁን፣ ሰው ደስ ያለውን ነው ምርጫው። ግን በቃ አለ አይደለ፣ እንደዚህ ራሳችሁን ዝቅ አታድርጉ። እነሱም ሰው ናቸው፣ እናንተም ሰው ናቸው። በቃ ፍላጎታቸው ሆኖ ከፈለጓቸው መርሐባ ችግር የለውም። ነገር ግን ፍላጎትም እያለባችሁ ጭንቀት ሊያባረኝ ነው ላያባረኝ ነው፣ ይወደኛል ወይ አይወደኝም ወይ፣ ኧረ ብስሚላ እንዴ! ምንድን አስጨነቃችሁ? የሆነ ሀብት ብላችሁ ነው? አረብ ስለሆኑ ምንድን የሆነ የተለየ ነገር አለ ብላችሁ ነው? እርግጥ አረብ ማግባት የሆነ ደስታ ሊኖረው ይችላል፣ ጥሩ ኑሮ ሊያኖራችሁ ይችላል። ግን እንደ ሚስት ሆናችሁ ስትኖሩ እንጂ እንደዚህ ተሰቃችሁ፣ እንደዚህ ተጨንቃችሁ፣ እንደዚህ ተጣባችሁ አይሆንም። ይቺ ልጅ አሁን ትወደዋለች፣ አከራይቷ ኑሯታል።
ነገር ግን የሆነ ችላን አለ አይደለ ታፊቱ ተወት እያደረጋት በመምጣቱ እያለቀሰች ነው። ወይ ወታ አልሄደችም፣ ወይ የሆነ ነገር አልጠየቀችውም። ዝም ብላ ወይ ሰራተኛ አይሏት ወይ ሚስት አይሏት አለ አይደለ። ሰው ሆኖ እንዴት ከሰው በታች ይሆናል? ሰው ነው፣ ልዩነት የለውም። ጥቁር ሊሆን ይችላል፣ ቀይ ሊሆን ይችላል፣ ረጅም ሊሆን ይችላል፣ አጭር ሊሆን ይችላል፣ ሀብታም ሊሆን ይችላል፣ ድሃ ሊሆን ይችላል። ሰው ነው፣ ልዩነት የለውም። የሰው ልዩነት የለውም። ራሳችሁን ዝቅ አታድርጉ። እዚች ምድር ላይ እኮ እንዴ ፈጣሪ በነፃ ነው የፈጠራችሁ። ምን ነካችሁ? ኧረ ብስሚላ እንዴ! በጣም ነው የሚገርመኝ። እንደዚህ ምን አስጨነቃችሁ? እቺ ልጅ አሁን ማዳት እስከምታወጣ ድረስ እያለቀሰችበት ማለት ነው። እሱ ሲወጣ እያለቀሰች ይሄ ማዳቷ ድረስ ወጥቷል። የሰው ልጅ እጅ እግር እያለው መስራት እየቻለ እንዴት ብሎ የሆነ ወይ አረብ ሊሆን ይችላል ወይ ሌላ ዜጋ ሊሆን ይችላል። እንዴት ቂጥ ይልሳል? አይሆንም። በቃ ክብር አለው የሰው ልጅ። ክብር ስላለ በተለይ ሴት ልጅ ክብሯን ጠብቃ መኖር ነው። ገና ያኖረኛል። ሀበሻውም እኮ አላህ ካደለው ማለት ነው ሀብታም ይሆናል። እዛ ተንቃችሁ ከምትኖሩ ወይም ተጨንቃችሁ ከምትኖሩ ተረግጣችሁ ከምትኖሩ ሀበሻችሁን አግብታችሁ እኩል ለኩል ተናግራችሁ እኩል ለኩል ተመላልሳችሁ መኖር ነው የሚበልጠው። እኔ ይህንን ነው የምላችሁ። ሌላ የምለው ነገር የለኝም። በጣም ይከብዳል እንዴ! እንደፈለገ እያደረጋት ቤት ተከራይቶ አስቀምጧት ሆዷን ትወዳለች ብሎ ሩዝ እየሰበሰበ ብቻ ያመጣላታል። ሩዟን ትበላለች። ኸላስ። ይሄ ምንድን ነው ፋይዳው? ምንም ነገር የለውም እኮ። ትዳር ሲባል ትዳር ነው። ሰራተኛ ሲባል ሰራተኛ ነው። ወይ ሰራተኛ ሆና መቀጠል አለባት ወይ ደግሞ ሚስት ሆና መቀጠል አለባት። ሰው አቆላት፣ ቤተሰቡ አቆላት፣ የእሷ ቤተሰቦች እሱ ቤተሰቦች ሊሆን ይችላሉ። ሰው አቆላት ማለት ነው። እሷ ግን አንድ ጉድጓድ ያስገባት። እንግዲህ ሩዙም ርካሽ ነው፣ ዶሮውም ርካሽ ነው። ሰብስቦ ያመጣላታል ከሱፐር ማርኬት። ያንን እየበላች ሲፈልግ ይወጣል፣ ሲፈልግ ይገባል። እንደፈለገ እያደረጋት ማለት ነው። ግን ይሄ ተገቢ አይደለም። በቃ ከሀገራችሁ የወጣችሁት ልሰሩ ልትለወጡ ስለሆነ ቢያንስ የተወሰነ አመት ሰርታችሁ ቤተሰቦቻችሁን ለውጣችሁ ለራሳችሁ ተለውጣችሁ ዘላችሁ አረብ ስለሆነ ዘላችሁ ነጭ ስለሆነ ዘላችሁ የሆነ መኪና ከርካሳ መኪና ስላያችሁ ፊት አትበሉ። በቃ ጥንቃቄ አድርጉ። ቤቱ ካልተመቻችሁ ውጡ። ወጣችሁ ሌላ ቦታ መስራት ትችላላችሁ ማለት ነው። ይሄንን ነው የምላችሁ። ምክንያቱም ተንቆም ከመኖር ሰርቶ መኖር ይበልጣል።